ላይ ትልቁ የምናመልጥበት ማምለጫችን እውነት ነው። እውነት ስሜታችንና ፍላጎቶቻችን ላይ ሊወድቅ እንደሚችል ማሰብ አለብን። ስለዚህ እምነት ከእግዚአብሔር ይወጣና ሳብጀክቲቭ ይሆናል። ለኔ እውነት ማለት አንድ ነገር እስካስደሰተኝ አንድ ነገር ደስታን እስከሰጠኝ እውነት ይሆናል። ግን ከፈጣሪውና ከሰሪው አንፃር እንደዛ ስላልተፈበረከና ስላልተዋቀረ ያ የደስታ ምንጭ ያልነው የሞት ምንጭ ሊሆን ይችላል። ጌታ ኢየሱስ 40 ቀንና 40 ሌሊት ከጸለየ በኋላ ራበው ይላል። ለራበው ሰው ዳቦ መፍትሄ ነው። በቃ በመፍትሄ ደረጃ ዳቦ መፍትሄ ነው። ርቦታል፣ ዳቦ መፍትሄ ነው። ስለዚህ ዳቦ መፍትሄ ለማድረግ ድንጋይን ዳቦ የማድረግ ፖቴንሻል አለ ኢየሱስ ጋር። ዩዝ ዩር ፖቴንሻል። ፖቴንሻልህን ተጠቀም፣ አቅምህን ተጠቀም። አንተ ውስጥ ያለውን ነገር አውጣና ዳቦውን ድንጋዩን ዳቦ አድርገህ ተጠቀማል። ኢየሱስ ክርስቶስ ትክክል ነው። መፍትሄው ዳቦ ነው። መርዝ ብላላለው በመፍትሄ ደረጃ ልክ ነው። ግን በምንጭ ደረጃ ግን ዲያብሎስ። እውነትን በተመለከተ ከአንድ ቋት እንነሳ፣ ከአንድ ምንጭ እንነሳ። የብዙዎቻችን ህይወት የፊሊንግ ውጤት ነው። ብዙዎቻችን ዋጋ ያስከፈለን ስሜታችን ነው። ከስሜት ነፃ የሆነ እዚህ ጉባኤ ላይ እኔን ጨምሮ የለም። ግን ሁልጊዜ ስሜታችን ሪሊያብል አይደረግም። ዛሬ የተሰማን ነገ አይሰማን። እግዚአብሔር ነን ያለንን ነን። አሜን ነው። ሃይማኖት ይቀበላችሁ አይቀበላችሁ፣ ሌላ ሃይማኖት ባዕድ ነው ቋሪ አርጎ ያያችሁ፣ እግዚአብሔር በክርስቶስ ኢየሱስ የሰራውና ክርስቶስ ኢየሱስ ያደረገ ነገር ላይ የሚጨመር አይደለም። የእግዚአብሔር ደስታ በሌለበት ውስጥ ያለ ደስታ እውነት አይደለም። ሁላችንም አንዳንድ ጊዜ የዚህ ቪክቲም እንሆናለን። ሁላችንም አንድ ነገር ደስ ስላሰኘን ነው የምናደርገው፣ ወይም ደስ ስላሰኘን እናደርገዋለን፣ ግን እውነት አይደለም። ጲላጦስ እንደጠየቀ እውነት ምንድነው ብለን እንጠይቅ። እውነት ምንድነው? አንዳንዶች ጋር እውነት ማንኛውም ደስታ የሚሰጥ ነገር፣ ስሜትን ደስ የሚያሰኝ ነገር ለኔ እውነት ነው ይላችኋል። አንዳንድ ሰው ፊሊንጉ ይሄ እስካስደሰተው ድረስ እውነት ነው ይላል። ባይ ዘ ወይ እኛ ራሱ አንዳንድ ጊዜ በስሜታችንና በደስታችን ውስጥ ስንዋጥ እውነትን እውነት ማለት ሊያቅተን ይችላል። ምክንያቱም የስሜታችንና የደስታችን ባሪያ ስንሆን እውነትን በእውነትነት ለማወቅ አንዳንዴ ልንቸገር እንችላለን። መጽሐፍ ቅዱስ የሮሜ ጸሐፊ በምዕራፍ 12 ላይ ሲናገር እንደሚል ቃል አለ ከ1 እስከ 2 እግዚአብሔርንም ደስ የሚያሰኝ የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ወቁ ይላል። ስለዚህ እውነት በእግዚአብሔር ደስታ ውስጥ ባለ መደሰት እንጂ ያለ እግዚአብሔር ደስታ ባለ ደስታ አይደለም። ስለዚህ እውነት በእግዚአብሔር በሆነ ነገር ነው ደስ የሚሰኘው። የእግዚአብሔር ደስታ በሌለበት ውስጥ ያለ ደስታ እውነት አይደለም። ሁላችንም አንዳንድ ጊዜ የዚህ ቪክቲም እንሆናለን። ሁላችንም አንድ ነገር ደስ ስላሰኘን ነው የምናደርገው፣ ወይም ደስ ስላሰኘን እናደርገዋለን፣ ግን እውነት አይደለም። እውነት ካልሆነ ግን ባርነት አለው። ቀጥሎ ሳምንት እሱ ነው እውነትና ባርነትን አወራለሁ። ስለዚህ የደስታችን ባሪያ እንሆናለን። የፕሌዠራችን ወይም ደግሞ የፊሊንጋችን ባሪያ እንሆናለን። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደሚል ቃል አላነበባችሁ? እንደሚል ቃል አለ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነች አወቀች ይላል። እንደሆነ አየች ይላል። እግዚአብሔር ደግሞ እንደዚህ ይላል፣ ይገላል ይላል። እግዚአብሔር ገዳይ ነው ይላል። ሴትዮዋ ይጣፍጣል ትላለች ማለት ነው። የሚያስጎመጅ ነው ይላል። በዚህ ዓለም ላይ ትልቁ የምናመልጥበት ማምለጫችን እውነት ነው። እውነት ስሜታችንና ፍላጎቶቻችን ላይ ሊወድቅ እንደሚችል ማሰብ አለብን። ስለዚህ እምነት ከእግዚአብሔር ይወጣና ሳብጀክቲቭ ይሆናል። ለኔ እውነት ማለት አንድ ነገር እስካስደሰተኝ አንድ ነገር ደስታን እስከሰጠኝ እውነት ይሆናል። ግን ከፈጣሪውና ከሰሪው አንፃር እንደዛ ስላልተፈበረከና ስላልተዋቀረ ያ የደስታ ምንጭ ያልነው የሞት ምንጭ ሊሆን ይችላል። ስለዚህ ይህንን
እንመለከታለን። ሁለተኛ እውነት ለአንዳንድ ሰዎች እውነት ሳብጀክቲቭ ነው፣ ፊሊንግ ነው፣ ኢሞሽን ነው እና they didn't care about truth ስለ እውነት ምንም ችግር የለባቸው። ሁለተኛ አይነት ሰዎች ደግሞ ባይዘው ሁላችንም የዚህ ቪክቲም ነን። ሁለተኛ እውነት ደግሞ እውነት ማንኛውም በተጨባጭ ውጤት የሚያመጣ ነገር እውነት ነው። ውጤት ካመጣ አንድ ነገር በውጤቱ እውነት ብለው የሚመዝኑ አሉ። አንዳንዶች በደስታ በሚሰጣቸው ፊሊንግ ነው፣ አንዳንዶች ደግሞ በውጤት ነው እውነት የሚሉት። እውነት የሚሉት በሚሰጣቸው ውጤት ነው። ስለዚህ ውጤት ተኮር ናቸው። ባይ ዘ ወይ እነዛ ፊሊንግ ኦሪየንትድ ይባላሉ፣ እነዚህ ፕራግማቲክ ናቸው ይባላል። ፕራግማቲክ እነዚህ እውነትን በውጤት የሚለኩ ናቸው። የትም ፍጩ ዱቄቱን አምጩ ምንጩ አያስፈልግም፣ ከሰራ ሰራ ነው። ለዚህ ነው አንዳንድ ሰዎች አረባካችሁ ይሄ ትምህርት የአዲስ ኪዳንና የጸጋ ትምህርት አይደለም ስትሉት ለኔ ሰርቶልኛል ይላል። አንድ ትምህርት እኮ ለሰውየው ስለሰራ አይደለም መተመን ያለበት፣ የእግዚአብሔር ቃል ይላል አይልም ነው አይደል? ስለዚህ አንድ ነገር የሚታወቀው እውነት የሚታወቀው በምንጭነት እንጂ እውነት የሚታወቀው በሰራልኝና አልሰራልኝ። ለኔ ሰርቶልኛል እኔ አምኜ የሚገርም ነገር ይሄ ሆኖልኛል ይላል ሰውየው። ስለዚህ ሰውየው ምን ይላል ማለት ነው? እምነትን ከሰው ግብርና ስራ ጋር ያቀናጀውና እምነት የሰው ውጤት ይመስላል። ስለዚህ በትምህርት ደረጃ በተለያየ ደረጃ ሰዎች በውጤት አንድ ነገር ይመዝናሉ። አንድ ነገር ውጤት ካመጣላቸው ያ ነገር ለነሱ እውነት ነው፣ ግን መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ ቅድም እንደነገርኳችሁ መጎምጀትና ፊሊንግ ኦሪየንትድ የሆነ ትሩዝ መከተል አደገኛ ምን ሆኖ በሔዋን ነው በአዳም ያወቅነው ገዳይ ሆኖ ህይወታቸው ላይ እንደገባ። at the same time ትሩዝን በዚህ መልኩ ደግሞ ስንመለከተው በውጤት ስንመለከተው መጽሐፍ ቅዱሳችን ላይ ጌታ ኢየሱስ 40 ቀንና 40 ሌሊት ከጸለየ በኋላ ራበው ይላል። ለራበው ሰው ዳቦ መፍትሄ ነው። በቃ በመፍትሄ ደረጃ ዳቦ መፍትሄ ነው። ርቦታል፣ ዳቦ መፍትሄ ነው። ስለዚህ ዳቦ መፍትሄ ለማድረግ ድንጋይን ዳቦ የማድረግ ፖቴንሻል አለ ኢየሱስ ጋር። ዩዝ ዩር ፖቴንሻል። ፖቴንሻልህን ተጠቀም፣ አቅምህን ተጠቀም። አንተ ውስጥ ያለውን ነገር አውጣና ዳቦውን ድንጋዩን ዳቦ አድርገህ ተጠቀማል። ኢየሱስ ክርስቶስ ትክክል ነው። መፍትሄው ዳቦ ነው። መርዝ ብላላለው በመፍትሄ ደረጃ ልክ ነው፣ ግን በምንጭ ደረጃ ግን ዲያብሎስ ነው። ኢየሱስ ወዲያው የነገሩን እውነት ለማወቅ ምንጩ ጋር ነው ሄደው። ማለት ይሄንን እግዚአብሔር ተናግሮት ቢሆን ያደርገዋል። የተናገረው ዲያብሎስ ስለሆነ ሲመልስለት እንደዚህ መለስ። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ ማለት ህይወት ያለው ቃል ውስጥ ነው። አንተ የህይወት ቃል አለ፣ ካንተ ወዴት እንሄዳለን? አያችሁ፣ ለዚህ ነው ትውልዳችን ውጤት ተኮር ስለሆነ ምንጭ ተኮር ስላልሆነ ምንም ነገር በህይወቱ ላይ ፈውስ ያምጣ፣ ተአምራት ይስራ፣ መንገድ ይስራ፣ ነገሩን ያቅልልለት እንጂ ምንጭ ላይ ምንም ችግር የለበትም። ግን አንድ ነገር ልንገራችሁ፣ እግዚአብሔር ምንጭ ያልሆነበት ነገር በሙሉ ሞት አለበት። God is a God of life። እግዚአብሔር የህይወት አምላክ ነው። ብሉም አትብሉ፣ ጠጡም አትጠጡ፣ ይኑራችሁም አትኑራችሁ የእግዚአብሔር ቃል ከምግብ በላይ መኖሪያ ነው ይላል። በምንጭነት እግዚአብሔር ማኖር ይችላል ነው። ስሙ ይባረክ። ስለዚህ እውነት አንደኛ ፊሊንግ አይደለም፣ ሁለተኛ ፕራግማቲክ አይደለም፣ ወይም ደግሞ እውነት ውጤት ተኮር አይደለም፣ ምንጭ ተኮር ነው። እየገባችሁ ነው ማለት ነው? ምንጭ ተኮር ነው፣ ሶርስ ተኮር ነው፣ ምንጭ ተኮር ነው። እግዚአብሔር ምንጭ ነው። ሶስተኛ እውነት ምንድነው ስትሉ፣ እውነት በሳይንሳዊ መንገድ የተረጋገጠ ነገር ሁሉ እውነት ነው ይላሉ። በእርግጥ ሳይንስን ልንንቅ አንችልም። ሳይንስ የብዙ ነገር ግኝቶችን አምጥቷል፣ ህይወታችንን ቀላል አድርጓል። ሳይንስ ግን በገባውና እርግጠኛ በሆነበት ነገር ላይ እንኳን ራሱ ብዙ ጊዜ ማሻሻያ ወስዷል። ለምሳሌ ሳይንስ ጨረቃ ፀሐይ እንደምትዞር ነበር የነገረን። ከዛ ጊዜ እየገፋ ሲሄድ ደግሞ ፀሐይ አይደለችም መሬት ናት የምትዞረው አለ። ሳይንስ ነው ያለው። እውነት ምንድነው ተብሎ ለሌሎች ሲጠየቅ ደግሞ እውነት የሚባል ነገር የለም የሚል ደግሞ አለ። አግኖስቲክስ ይባላሉ። እውነት የሚባል ነገር በፍጹም የለም፣ በፍጹም የለም። እነዚህ ሰዎች እውነት የለም የሚሉት ለምንድነው? እማናቃቸው ብዙ ነገሮች አሉ።
ስለዚህ እውነት የሚባል ነገር የለም። ለምሳሌ እግዚአብሔር ማን ነው? አለም የለም ለማለት እኮ መረጃ ያስፈልጋል። እግዚአብሔር አለ የለም በጣም ከባድ ነው። ስለዚህ የማይታወቅ ነገር እስካለ ድረስ እውነት የለም ይላሉ። መጽሐፍ ቅዱስ ግን እንደዚህ ይላል፣ እውነት ታውቃላችሁ ሲል እውነት ይታወቃል ማለት ነው። ስለ እግዚአብሔር ሊታወቅ የሚገባው በፍጥረት መካከል ተገልጧል ይላል። ስለዚህ እነዚህ ሰዎች የጭንቅላት ችግር ሳይሆን የልብ ችግር ነው ያለባቸው። አንዳንድ ችግሮች እኮ የጭንቅላት አይደሉም፣ የመረዳት ችግር ሳይሆን የልብ ነው። የልብ መወሳሰብ ነው ችግሩ። ስለዚህ በእውነት ላይ የሚዋሽ ልብ አላቸው። ልባችን በሚፈርድበት ይላል ዮሐንስም ሲናገር። ስለዚህ እነዚህ ሰዎች የጭንቅላት የመረጃ ችግር ሳይሆን ወይ የእውነት ችግር ሳይሆን ያለባቸው የልብ መወሳሰብ ነው። ማለት ሁሉ ነገር የለም አይደለም የሚሉት ሊታወቅ አይቻልም። ስለዚህ ሰነፍ በልቡ እግዚአብሔር የለም ይላል ነው የሚለው። ስለዚህ እነዚህ የሰነፍ ንግግር ይሆናል። አግኖስቲክ ሰነፍ ነው፣ የሰነፎች ንግግር ነው የሚሆነው ማለት ነው። ሌላ እውነት ምንድነው ብላችሁ ስትናገሩ እውነት ሪላቲቭ ነው ወይም አንጻራዊ ነው የሚሉ ሰዎች አሉ። ማለት ለአንድ ባህል እውነት ከሆነ አትንካባቸው፣ በባህላቸው እውነት የሆነው ልትነካ አይገባም፣ በዛኛው ባህል ደግሞ እውነት የሆነውን አክብር ይሏቸዋል። የሰው ሃይማኖትም አክብር፣ የሰዎች ሃይማኖት አክብር። የሰዎች ሃይማኖትን ጠርተ መንግስተ ሰማይ አይገባም አትበል ይላሉ። መጽሐፍ ይላል እንትና መንግስተ ሰማይ አይገባም አትበል። ዶንት ጀጅ። በራስ ሃይማኖት ውስጥ ተቀምጠ እንትና ላይገባ ይችላል። እኛ በራሳችን ሃይማኖት አይደለም፣ ቃል እውነት ነው ስለሚል ቃሉ ነው የሚለው። ይሄ ቃል ደግሞ አይታሰርም። ይሄ ቃል የሚታሰር ቃል አይደለም። ጳውሎስ እንዳለ ቃል አይታሰር፣ የእግዚአብሔር ቃል አይታሰርም እንዳለ የእግዚአብሔር ቃል አይታሰርም፣ ይፈታል እንጂ። ስለዚህ አንጻራዊ የሆኑ ሰዎች ፖስት ሞደርኒዝም ነገር ያለባቸው ሰዎች ከጥቂት ጊዜ በኋላ ሁላችንንም አንድ ሃይማኖት ሊያረጉን ይችላሉ። ቡዳም፣ ታዊዝም፣ ኮንፎይዝም ሁሉ መንገድ ወደ እግዚአብሔር ይወስዳል። አንተ ማን ቤት ነህ? አትናገር፣ ባህል አክብር ምናምን የሚላል ሰማችሁ? ቲክቶከሮቻችን፣ ዩቲዩበሮቻችን ዋና ወሬያቸው እሱ ነው። ምንድነው የሚፈልጉት? ብሪጆችን ብሮክ በማድረግ ማህበረሰብ የቆመበትን ኢንፍራስትራክቸር በመናድ ሰዎችን ወደ አንድ ገጽታ ለማምጣት የሚደረግ የፖስት ሞደርኒዝም ወይም የዘመና ሰዎች በየግል የየራሳቸው እውነት አለ፣ አንድ አብሶሉት እውነት የለም የሚሉ ሰዎች አሉ። አንድ ነገር በጣም ልንገራችሁ፣ ከፍጥረታዊ ነገር እንደሚያስቡም ሰዎች መካከላችን ካላችሁ ፍጥረታዊ ነገር ልንገራችሁ። ሂሳብ መማር ትፈልጋላችሁ? ሂሳብ ማወቅ ነው የምትፈልጉት? አዎ። 1 ሲደመር 1 2 ነው። ሲሰማኝ ግን 1 ሲደመር 1 3 ይመስለኛል። በአመክንዮ ስረዳው 1 ሲደመር 1 4 ይመስለኛል። በቃ ለሰውየው 1 ሲደመር 1 2 ለምን አይሆንለትም? አይቻልም። ምክንያቱም ሰውየው እጅ አይደለም እውነት ያለው። 1 ሲደመር 1 2 ከሰውየው ውጭ ነው። ስለዚህ አሁን እውነቱ ሳይሆን የሚጠመዘዘው ሰውየው ነው ወደ እውነቱ መጠምዘዝ ያለበት ማለት ነው። ስለዚህ የየግል እውነት የለም። የመሬት ስበት የግላችን አይደለም። አሁን ለምሳሌ እኔ ብዘል የራሱ ፍላጎት ነው አይወድቅም ልትል አትችልም። የመሬት ስበት ህግ የሚባል ከሰው ውጭ የሆነ ሌላ እውነት አለ። እዚህ ምድር የፈለግነው በፈለግነው ሁኔታ በፈለግነው ሰዓት የምናደርግ አይደለንም። ራሱን የቻሉ የእውነት ፒላሮች አሉ ምንታዘዝላቸው። ልክ እንደዚሁም የእግዚአብሔር ቃል እውነት ነው። ስለዚህ ግላዊ ሊሆን አይችልም ማለት ነው። እውነት ምንድነው የሚለውን ከማብራራታችን በፊት እውነት ወደ አንድ ምንጭ ወደ አንድ ቋት ሁላችንም እንምጣ። እውነትን በተመለከተ ከአንድ ቋት እንነሳ፣ ከአንድ ምንጭ እንነሳ። የብዙዎቻችን ህይወት የፊሊንግ ውጤት ነው። ብዙዎቻችን ዋጋ ያስከፈለን ስሜታችን ነው። ከስሜት ነፃ የሆነ እዚህ ጉባኤ ላይ እኔን ጨምሮ የለም። ግን ሁል ጊዜ ስሜታችን ሪሊያብል አይደረግም። ዛሬ የተሰማን ነገ አይሰማንም። ዛሬ ያስደሰተን ነገ አይደሰተንም፣ ደስ አይሰኝም። ስለዚህ በሚለዋወጥ ማንነት ውስጥ ትሩዝን ባንመሰርት ከፊሊንግ ብንወጣ ትክክለኛ ሐሳብ የሚሆነው እሱ ነው። ሪዝን ደግሞ ፋይናይት ነን። የፈለገ እንማር፣ የፈለገ መጽሐፍ እናጋለብ፣ የፈለገ ነገር እናድርግ። በብርሃኑ ብርሃንን ለማየት ህይወታችንን ሁሌ ለሱ እናስገዛ። ምክንያቱም አእምሮአችን ሊሚትድ ነው። አንዳንድ ጊዜ እኮ ባወቅነው ነገር መድኃኒት ላንሆን እንችላለን። ታውቃላችሁ ይሄን? ለምን? ሊሚትድ ነን። ስለዚህ እውነትን ስሜት ውስጥ መፈለግ፣ እውነትን ሳብጀክቲቭ አድርጎ ስሜት ላይ መፈለግ፣ አእምሮ ላይ መፈለግ፣ ራስን እውነት አድርጎ መመልከት ትክክለኛ አይደለም። እውነት ከኛ ውጭ ሁሉ ጊዜ በእውነቱ እውነትን እያየን ከአርነት ወደ አርነት የምንሄድበት ህይወት ይሁንልን። አሜን ነው።
ይሄ የአንድ ሰው ችግር እንዳይመስላችሁ ቅድም የነገርኳችሁ በሙሉ የኔም የሁላችንም ችግር ነው። ከዚህ ግን አርነት የምንወጣበት ሁሉ ጊዜ ወደ እውነት በመምጣት ነው። እውነት ላይ ባለመጨመር ነው። እውነት ላይ ባለመጨመር ነው። ግን ይሄ ቀላል አይደለም። ማህበረሰብ ራሱን የቻለ ጉልበት አለው። ማህበረሰቡ እውነት እንድትናገሩ አይፈቅድም። የፖለቲካው ስትራታ ላይ አይፈቅድ ይችላል። እንደገና ሰዎች ራሱ አጠገባቸው ያለው እውነት እንዳትናገሩ እውነትን ለመናገር ፈቃደኛ ላይ ሆኑ ይችላሉ። ግን አንድ ነገር ልንገራችሁ፣ እውነት ብቻ ነው አርነት የሚያወጣው። ስሙ ይባረክ። ክብር ሁሉ ለኢየሱስ ይሁን። ሮሜ 3:4 እንደሚል ቃል አላነበባችሁ? ሰው ሁሉ ውሸተኛ ከሆነ እግዚአብሔር ግን እውነተኛ ይሁን። ሰው ሁሉ ምን ቢሆን? ዮሐንስ ወንጌል 10:35 በጣም ወደው ቃል አለ። ቃል ሊሻር አይችልም። ስሙ ይባረክ። እግዚአብሔር ነን ያለንን ነን። አሜን ነው። ሃይማኖት ይቀበላችሁ አይቀበላችሁ፣ ሌላ ሃይማኖት በአዳም ነው እንኳን አርጎ ያያችሁ፣ እግዚአብሔር በክርስቶስ ኢየሱስ የሰራውና ክርስቶስ ኢየሱስ ያደረገ ነገር ላይ የሚጨመር አይደለም። ይሄንን ከኔ ጋር ተላላችሁ። እውነት ማለት ክርስቶስ ነው። ክርስቶስ የሰራውን ክርስቶስ ያደረገኝን እሱ ነው እውነት። እሱ ነው እውነት። አሁን እዚህ ጋር ነው የምንመጣው። ለምን? ይሄ ነው እውነት። ጊዜ እየሄደ ሲሄድ ብዙ ትምህርቶች ይሻራሉ፣ ኢየሱስ አይሻርም። ብዙ ጊዜ እየጨመረ ሲሄድ ሃይማኖት ባህል እየሆነ ሲሄድ ለባህል እንቅፋት ሲሆን ትምህርቶች ሊሸራረፉ ይችላሉ። እውነት ላይ ግን አይጨምርም። እውነት ላይ አይቀየጥም። እውነት ኢየሱስ ነው። ክርስቶስ የሰራው ክርስቶስ ያደረገን ነገር ላይ የማይጨመር የማይቀነስ እውነት ነው። ስሜት ከሚለኝ በላይ ክርስቶስ ያደረገ። ለምሳሌ ተመልከቱ። አንዳንድ ጊዜ ስትነሱ ምንም የማትጠቅሙ መስሏችሁ አያውቅም? ለምን? ኮምፓክት ዞን ውስጥ ጠላት ይከታችኋል። ኮምፓክት ዞን ማለት ደጆች ይዘጋሉ፣ እንጀራ ውጥረት ውስጥ ይገባል፣ ጤና ጥያቄ ያለው አንዱ ሳያልፍ ሌላው ይደረባል። ጧት ላይ ስትነሱ ሰው አልባ ብቸኝነት ይሰማችኋል። ቃሉ ግን እንዲህ ይላል። ቃሉ እውነት አይደል? ቃሉ እንደዚህ ይላል፣ አልጥልህም አልተውህም ያለው እርሱ ታማኝ ነው።